ከግጥሚያው በፊት በቃ እንደዚህ አድርገው ሊያኮላሹት ነው። እንደዚህ አይነት ነገር ውስጥ እየገባ ያው ሰበብ ያገኛል። ምንም ሰበብ የለም ተብለሃል። እንደዚህ አይነት ነገር አሁን አቁም። በቃ ወደ ቴክኒኩ ጉልበትህን ማሳምናል። አሁን ወደ ቴክኒኩ ምክንያቱም አዲስ ተረካቢ መጥቷል። ለቀነኒሳ ብቻ አይደለም የዘፈነው። አያችሁ ኃይሌ ገብረስላሴ ንግስናው እንዳይረሳ እየጠቆመ ነው። ይሄን ሊል ፈልጎ ነው እዚች ሰላም ውድ የነቃ ቲዩብ ቤተሰቦች እንዴት ናችሁ? ዛሬም ባበዱና ዘናፍታ በሚያደርጉ ቪዲዮዎች ተመልሰናል። ሳምንታችሁ እንዴት ነበር? የኔ በጣም አሪፍ ነበር። ሳምንታችሁ እንዴት ነበር? ዛሬም እንግዲህ ባበዱ ቪዲዮዎች ተመልሰን መተናል። ቪዲዮቹ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ለምትወዳችሁ ወዳጅ ዘመዶቻችሁ ሼር እያደረጋችሁ፣ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። የዩቲዩብ ቤተሰባችንን በመቀላቀል ዘና ፈታ ማለት ይችላሉ። ወደ ቪዲዮ አላወቅሽብኝም ካንቺ በቀር ሌላ 5 ሚስቶች አሉኝ፣ ግን እስካሁን ድረስ አላወቅሽብኝም አንቺ በቀር ሌላ 5 ሚስቶች አሉኝ፣ እስካሁን ድረስ አላወቅሽበትን አንዷን ሳውዲ ልኬ ሌላዋን ዱባይ ሁሉም በአረብ ሀገር ሰማርቻለሁ። እየጠረጠራችሁ ሴቶች እንደዚህ ያላችሁ ቁጭ ያላችሁ ነው። 5 ሚስቶች አሉኝ አላወቅሽብኝም ብሎ ከጅዳ ላከሽ መሰለኝ ካንቺ በቀር ሌላ 5 ሚስቶች አሉኝ። ሁሉም እዚህ ጋር ያሉት 5 ሚስት የሚኖራቸው የሚጠሉ አይመስሉም። በጣም ደስተኛ ናቸው። አላወቅሽበትም ካንቺ በቀር ሌላ 5 ሚስቶች አሉኝ፣ ግን እስካሁን ድረስ አላወቅሽበትም። ማፊያ ፋሚሊ ተመልሷል። አሁን ደስ ብሎኛል። የዛሬ የተነገርኩትን ቢሮ ሂጄ ትላንት ነው የተፈታሁት ከጣቢያ። ማፊያ ፋሚሊ ታውቋቸዋላችሁ? ቲክቶክ ላይ እኔ ምንችኛል ስራ ይሰጣል ተባልኩኝ እና ደስ ብሎኛል። ካለሚቱ ጨምሮ ሁሉም ሰው በቃ እንዳመስገን ነው የምፈልገው ዛሬ የጋምቤላ ህዝብ በአጠቃላይ። ስለዚህ ስራ ይሰጠኝ እና ገልዋሮንም ሰላም በሉልኝ፣ ይኑሩልኝ። እኔ እከታተላችኋለሁ። ስለሚመቹኝ ይመጣልኛል። በቃ ላይ ከምናን ካረኩት ስለሚመጣ ይመጣልኛል እና ይሄኛው ቦሳቸው ነው መሰለኝ ፊት ለፊት ያለው እና ጋምቤላ ላይ ትንሽ ያስቸግራሉ መሰለኝ እና አሁን ትተናል ምናምን ስራ ይሰጣል ነው የሚሉት። እንግዲህ የጋምቤላ መንግስት አይቶ እንግዲህ ስራ ቢሰጣቸው እኔ ደስ ይለኛል። መለወጥ ይፈልጋሉ፣ ይለወጡ። መለወጥ የሚፈልግ ሰው ማበረታታት ደስ ይላል። ነቃቱ ይደግፋቸዋል። እንትኑ ምናምን አይደለም የሚሰሩትም ምናምን ነገር አይደለም። ያው ግን ስራ ቢሰጣቸውና ደግሞ አዲስ ህይወት ጀምረው እና ደግሞ ደስ ይለናል። ስራ አስቷቸው እኔ 01 ቀበሌ ነው ስራ ይሰጣል የተባልኩኝ። ስለዚህ አሁን ዱሪነት ይበቃ፣ እድሜም ሄዷል። ዘርፍ ያለው ብዙ ነገር አድርጋለሁ። እውነት ነው። ከአብይ አህመድ የመጣ ሰው ለምርጫ የመጣው ስልኩ ወስጄበት ነበር፣ ግን መለስኩለት። አመስግኖ ነው ደግሞ ማረሚያ ስላልወሰደኝ። ስለዚህ እቺ እንኳን ሳክስ ተመስላለች ብሎኛል። በቃ ስራ ይሰጠኝ። እኔ የምፈልገው ስራ ነው። አገሩ ከሚረበሽ ስራ ይሰጥ ለሰው። በልቶ ጠግቦ ይተኛ ዝም ብሎ ሰው ለመግደል አያስቡ። አንተ አሁን ርቦ ሰው ለመግደል ነው የምታስበው። አሁን እኔ ቢራበኛ በዚህ ሰዓት በጠዋት ቁርስ ካልበላው አንተ ቁርስ በልተህ እዛ ቻቻ በልተህ ምን በልተህ ክትፎ እኔ ረቦኛ አንተ በልተህ አታድርም ነው የሚለው። አንድ ላይ ነው የተፈጠርነው። አልሰማም ነው ደስ አለኝ። በቃ ይሄ ሰኞ ስራዬን ጀምራለሁ በሰላም። ሁሌ እንደዚህ ሲያወራ ከኋላ አንድ ሰው እንደዚህ ያቆማል። የሆነ አንድ ሰው አቆሞ ነው እንደሚለው። ዞር በይ ብዬሻለሁ፣ ዋጋሽን ነው የምሰጥሽ። ተይ ተብለሻል። ይመራል ተጃሚ ማዕበል ነው ፍቅሯ ጭር ባለ ዜማውን ጀመረ። ስፍራ ሳይኖር ተመልካች ሴዶ ይላል።
ዛሬ ሙሉ ቁም ሳጥን ቁም ሳጥን ደግሞ ጫናችሁበት ይችላል። ጉልበትም አለው። ቴክኒኩ ላይ ነው ጥርጣሬ ያለን እንጂ ጉልበቱንም አልክድም። ጉልበትም አለው። ስንት እንሰትና ብሎኬት እየሰባበረ አይ ከግጥሚያው በፊት በቃ እንደዚህ አድርገው ሊያኮላሹት ነው። እንደዚህ አይነት ነገር ውስጥ እየገባ ያው ሰበብ ያገኛል። ምንም ሰበብ የለም ተብለሃል። እንደዚህ አይነት ነገር አሁን አቁም። በቃ ወደ ቴክኒኩ ጉልበትህን ማሳምናል። አሁን ወደ ቴክኒኩ ምናን ነው ኮቾች ጋር ምናን እየሄድክ እንደዚህ አይነት ነገር አሁን አያስፈልግም። በኋላ ሰበብ ነው ሰበብ ሊያመጣብን ነው። እንደዚህ እያደረገ የሆነ ነገር ቢሆን በቃ አጋጣሚ ነው ሊለን ነው። እንደዚህ አይሰራም። ሴዶ አንሳው ጆኒም እንደዚህ እንዳያደርገው ብሎ የምን ኮርስ ነው የምሸጠው? 10ቱ የቸከስ አሰማመጣት አንተ ቸከስ ከጠበስክ 3 ዓመት ያለው ሰዎች ነገር ነው እኮ ነው። ገና ሳትሰማው ገና ጀጅ ለማድረግ ሰው ገና ሳታዳምጥ ነው ቀላል መንገድ ነገር ያለችበት ሄድና 20 አለች። ለስራ ጉዳይ ነበር የፈለኩሽ ሞዴል ፈልጌ ነበር ትላታለች። ሁሉም ቸከስ ሞዴል መሆን ትፈልጋለች ማለት ነው። ኦ ደስ ይለኛል። ይሄ ምንድነው የሙዚቃ ነው ስትል አይ ትላታለች። እና የምንድነው ስትል የህይወቴ ሞዴል አንተንስ ግም ነው ብሩ ቢያንስ ምንጣፍ ነበር። ሌላ ደግሞ ሌላ አለ። ጓደኞቿ ጋር ልክ እስኪሰበሰቡ ተጠብቅና ማለት ነው ከናንተ መሃል አንድ የምወደው ሰው አለ ትላለህ። ተሰግራ ይገባሉ ሁሉ እንዲያፈጣህባት ላይ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ ስትላት ማን እንደሆንሽ ታውቂያለሽ። እስኪ ሌላ ነገር በቃ እቺን እንጠቀማለን። የሁለተኛው አሪፍ ናት። እሷን ቢሸጥም እንገዛ ነበር። ምንድን ነው ያዘው? በኋላ ሺቲ ነው የሴት ምንጣፍ መስሎ ይላል። ከምንም ጊዜ በላይ የምኮራበት የሽንት ቤት ቁፋሮ ቢኖር ይሄ ነው። ለሶስት መንቶች ነው የሰራሁት። እሺ እየተተያየን ካሉ ሽንት ቤት ቁፋሮ ነው ደግሞ የለም። አንዱን እያየ እሺ አንዱን እያየ ማለት ነው የሚጸዳዱት። በጣም ኮራብን። ሬዞዬ ሁነኛ ሰው ጋር ይመጣል። ጂኒየስ ቡክ ላይ ነው እዛ ላይ አስመዝግቤያለሁ። ሁነኛ ሰው ጋር ይመጣል። ለኛ መቼ ይመቻል? በሳምንት ፍሪ ነኝ። በሳምንት ፍሪ ሐሙስ ይመቻል። ሐሙስ የቀን ቅዱስ ነው። ሐሙስ የቀን ቅዱስ ሐሙስ የቀን ቅዱስ አይመችም። ወጡ በቅቤ ነው። ቅዳሜ ዓርብ አባቴ ዓርብ እኔ ዓርብ ፍሪ ነው። እኔ ዓርብ በሰንበት ዓርብ በሰንበት ትወጣላችሁ። አይ ሰንበት አላለ ዓርብ ነው እንደዚህ ዓርብ ማጅማ ነው። እሺ ዓርብ ማጅማ እሑድ ያላችሁ እና መች ነው የሚመቸው? እሑድ ሰንበት ነው። እናንተ ሁሉም ሰው ሰኞ የለ ሰኞ በሰኞ ቀን እህል ራሱ አይፈጭም። ሁሉም ከቤተሰቡ ጋር ጊዜ ማሳለፍ አለበት። ማክሰኞ የማይመቸው ማክሰኞ መገርገቢያ ማክሰኞ መገርገቢያ እና ማክሰኞ የሚመቸው ስምንተኛ ቀን ለሱ ፍጠሩለት። አንዱን ቀን ምን ቀን ነው ታዲያ የሰራው? ያው ሰኞ ፍሪ ነኝ። ሰራተኞቹን ሰብስበህ ማናገር አለብህ። ደሞዝ በጊዜ እየተከፈለን አይደለም። አቦ ምንድን ነው? አቦ በዚህ ባራራ ሰዓት ሙሸበቃ ዘና አንበላም እንዴ? አቦ ምንድን ነው? ድሬ ኖር ያለው ትንሽ ጊዜ እና መች አብረን አንዴ ኖር ነው መቼ ነው ነው ድሬ ነው ትናንት ደርሰን መጣን እኮ በሳሚ ከሰል ገር ከፈለ ሻሸመኔ አንዴ ድሬ ደሶ እንደዚህ ያበዛል። እነሱን ቋንቋ ሽረት ያረገዘው ድሬ ብቻ ነው ያለው። ታረሻሻም አረን ይሄ ራሱን ደውያ ጠይቀው እስኪ ሄሎ ሳምሻ ሻሸመኔ ሄዶ እንዴት ነው ደርሰን የመጣነው? ቆይ ሻሸመኔ ነው እንዴ? እና ምንድን ነው የምታወራው? አስተፋሪ ያን በእናትህ መቼ ደግሬ መስሎ በዛ ደግሞ ፈጠረ አደረገሩ ሩቅ ነው። በአንድ ቀን አይሬ በቃ እሺ አይሬ ሻሸመኔ ነው ከትላንትና ጤነኛ ነው ቡም ሞክላ ነው አጋጣሚ በእናትህ በቃ ድሬ ነው የመሰለኝ። አሁንም ድረስ የኢትዮጵያ ሕዝብ ሲሰማው የሚያለቅስበትና ተወዳጁ የቴዲ አፍሮ የሩጫው ዘፈን ለቀነኒሳ በቀለ የተሰራው ብላችሁ የምትሳሳቱ ሰዎች ዛሬ ነግራችኋለሁ። ቴዲ ምንን አስቦ በአንድ ሌሊት ይህን ስራ ጽፎ እንዳደረ ዛሬ እናወራዋለን። ይሄ አስገራሚው የአቴንስ ኦሎምፒክ ውድድር ሲጀምር ብዙዎች ኤክስፔክት ያደረጉት ንጉሱ
ኃይሌ ገብረስላሴ ያሸንፋል ብሎ ነበር። ቴዲ ግን እዚህ ስራ ላይ ምን ብሎ ጽፏል? ብሰለፍ ህመሜን ችዬ ሮጬ ላሯሩ ውስጥም ይነካል። ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ይላል። እንባ ያመጣል። የኃይሌ ገብረስላሴና የቀነኒሳ በቀለን ንግግር ነው የጻፈው። እዚህ ጋር ምን ተፈጥሮ ነው እንደዛ እንዲጽፍ ያደረገው? እንመልከተው። ኃይሌ ገብረስላሴን የኢትዮጵያ ህዝብ እንዲያሸንፍ ጠብቆታል። ከተሸነፈ ደግሞ የኢትዮጵያ ህዝብ ለኃይሌ ገብረስላሴ የሚሰጠውን ክብር እንዳይቀንስ ቴዲ በጣም በመጨነቅ ቀነኒሳ ቢያሸንፍ እንኳን የኃይሌ ገብረስላሴ ግሬስ እንዳይቀንስ አስበው ይጻፍ። ምክንያቱም እዚህ ደረጃ እንዲደርሱ ያደረጋቸው ኃይሌ ገብረስላሴ ሮል ሞዴል ሆኗቸው። ውድድሩ እንደተጀመረ ኃይሌ ገብረስላሴ ወደኋላ ይቀራል። ያኔ በልቡ ምን ማለት ይጀምራል? ሰለፍ ህመሜን ችዬ ሮጬ ላሯሩጣችሁ፣ ግን ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ብሎ ለስለሺ ስህንና ለቀነኒሳ በቀለ አደራ ይጥላል። ቀነኒሳ በቀለ ምን ይለዋል መልሶ? ወደኋላ እየዞረ ከበደኝ ትቼ ለመግባት ከበደኝ የወኔ አባቴ በአይኔ ፈለኩ። ከዚህ ቪዲዮ ጋር ደግሞ ስታዩት ቀነኒሳ በቀለ አቴንስ ላይ የማይረሳውን ፒክቸር እስከ መጨረሻው ያስቀምጣል። እሷን ፒክቸር ምንድናት? ወደኋላ እየዞረ ኃይሌ ገብረስላሴ እየፈለገበት ያለው ፒክቸር ይሁት። በመቤቴ እንዴት አንገቱን እንደሚያከራት ቴዲ ከዚህ ጀምራል ስራው። ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ፣ ከበደኝ ትቼ ለመግባት ከበደኝ የወኔ አባት ከበደኝ በአይኔ ፈለጉ ከበደኝ ግልጽ እኮ ነው የሚያደርገው። በአንድ ላይ ግን እንደዚህ ይቻላል ሲለው ኃይሌ ገብረስላሴ ከርቀቱ በውስጡ ችሎታ እንደሆነ ይለይብኛል። በልፍጠን ድሉን አፍቆቷል፣ በልፍጠን ጓጉቷል ወገኔ፣ በልፍጠን እንዳትቀደም አቲ ወደኔ ይለዋል። ቀነኒሳ በቀለ አሁንም አይችልምና አልሆነልህ ያለ ይመልስልታል። ይህን ቅብብላቸውን የጻፈ በልፍጠን ድሉን አፍቆቷል፣ በልፍጠን ጓጉቷል ወገኔ፣ በልፍጠን እንዳትቀደም በልፍጠን አቲ ወደኔ። ቀነኒሳ በቀለን ያን የስስት መዞር እያየ ቴዲ አልሆንልህ አለኝ እኔ እያለ ነው ቀነኒሳ በቀለ ብሎ የቀነኒሳን የውስጥ ሀሳብ ይጽፈዋል። አልሆንልህ አለኝ እኔ አንተን ጥሎ መግባት ኃይሌ። ታዲያ የዚህ ስራ ዋናው ፓርት የሚመጣው እዚህ ጋር ኃይሌ ገብረስላሴ ሌጀንዱ ንጉሱ ለቀነኒሳ በቀለ የ10,000 እና የ5,000 ሜትር ክብሩን እንደሚያስረክበው ገባው። ያኔ ቴዲ ምን ጻፈ? የኢትዮጵያ ህዝብ የኃይሌ ገብረስላሴን ክብር ዝቅ እንዳያደርግ ንጉስነት እንዳይረሳ ምን ብሎ አስታወሰ? አደራ ያቅሜን ሰራው አደራ ሀገሬ አደራ ከ5-10,000 ከኦሎምፒክ ልሸኝ ነው ዛሬ። ምክንያቱም አዲስ ተረካቢ ልጅ መጥቷል። ለቀነኒሳ ብቻ አይደለም የዘፈነው። አያችሁ ኃይሌ ገብረስላሴ ንግስናው እንዳይረሳ እየጠቆመ ነው ቴዲ። ይሄን ሊል ፈልጎ ነው እዚች አደራ ያቅሜን ሰራሁ እኔ ለአገሬ አደራ ከ5-10,000 በኦሎምፒክ ልሸኝ ነው ዛሬ። ታዲያ የቀነኒሳ በቀለ መልስ ምን ሆነ? ይህንን ሲያምን ቀነኒሳ እዮሃ ከባንዲራው ነው እዮሃ ቃል ኪዳናችን እዮሃ አታፍርም በኛ ኃይሌ አባታችን ይሏል ቀነኒሳ በቀለ። ቃል ኪዳናችን ከባንዲራው በዛ ጊዜ የነበረው አረንጓዴው ጎርፍ ምን ያህል አንድነት እንዳለው ሲገልጽ ማለት የግል ሩጫ የግል ስኬት ሳይሆን ቃል ኪዳኑ ከባንዲራ እንደሆነ ሲያመለክት ማለት ነው። ከባንዲራው ነው እዮሃ ቃል ኪዳናችን እዮሃ አታፍርም በኛ እዮሃ ኃይሌ አባታችን። ታዲያ ይመለስና ወደዛ ይሄን ከተነጋገሩ በኋላ እየዞረ እያየው ይሄን ነው የሚያስበው ይላል። ኃይሌም ከርቀት ሆኖ እያየው ቀነኒሳ እየዞረ እያየው ይሄን ነው ንግግር ነው በውስጣቸው የሚመላለሰው ነው የሚለው የዚህ ስራ ምስጢር። መጨረሻ ላይ ኃይሌ ገብረስላሴ ምን ይለዋል? ከርቀት ሆኖ አለልህ ስለሺ ደጀን በርታ ቀነኒሳ ይልቅ አሸንፈ ቶሎ ባንዲራውን አንሳ ይለዋል። አሁንም ይደግማል። አለልህ ስለሺ ደጀን በርታ ቀነኒሳ አንተነህ የአሁኑ ዘመን ተተኪው አንበሳ ሲለው ቀነኒሳ በቀለ ይወስናል። ያኔ አፈትልኮ ይወጣል። እንመልከት። አለልህ ስለሺ ደጀን በርታ ቀነኒሳ እውነቱን እኮ ነው። በመሀላቸው የተነጋገሩት በለው ባይሉት በቃ እሱን ነው የጻፈው። አንድ አዳር እንደዚህ ሲጽፉ ቴዲ አሉ ደግሞ ነገር ምናምን ብሎ አፈተለከ። ያኔ ቀነኒሳ በቀለ እንዳሸነፈ ተረጋገጠ። ውድድሩ እንዳለቀ ቀነኒሳ በቀለ አሸንፎ ኃይሌ ገብረስላሴም ገባ ተከተሉት። ግን ኃይሌ ገብረስላሴ እንዲያሸንፍ ነበር የፈለገው። ህዝቡም ኤክስፔክት የሚያደርገው እሱን ነበር። ያ ባለመሆኑ ኃይሌ ገብረስላሴ ቅንጣት ታክል አልተሰማውም።
ይልቅ ምን አላቸው? ድል ሲደረግ ጉሮ ሸባ ነው። እዮሃ ጉሮ ሸባ፣ እዮሃ ታሪክ ሰራችሁ፣ እዮሃ የአገሬ ልጆች ኑ ልቀፋችሁ። ከዛ እኔ መወዳትን ፓርቲ ቴዲ ገጠማት። በላንሳን ፎቶ ለብሰን ባንዲራ ብለጻፍበት ታሪክ ተሰራ ነው። እቺ ፓርቲ ጉሮ ሸባ እዮሃ ታሪክ ሰራችሁ እዮሃ የአገሬ ልጆች ኑ ልቀፋችሁ እዮሃ በላንሳን ፎቶ ለብሰን ባንዲራ እዮሃ ብለጻፍበት ታሪክ ተሰራ። ታዲያ ይሄ ሁሉ የጭንቀት ሰዓት ይረሳና የኢትዮጵያ ሕዝብ መደሰት ይጀምራል። አቤት የኢትዮጵያ ሕዝብ የዛ ጊዜ የነበረው ደስታ! የሚገርመው ግጥም እዚህ ጋር ይመጣል። እልል በል ያገሬ ጎበዝ ለምዬ ውለታ፣ ወርቅ አመጣሁላት እኔ ለክብሯ ስጦታ፣ በልኩራ ያዝና ባፍ የባንዲራ ዘንግ፣ ብር አመጣሁላት እኔ ለምዬ ማረግ። የስለሽንም የኃይሌንም ውለታ አይረሳም። እዚህ ጋር ቀነኒሳ አሸናፊ ብሩንም ያከብረዋል፣ ወርቁንም ያከብረዋል። ቴዲ በስመ አብ። እልል በል ያገሬ ጎበዝ ለምዬ ውለታ፣ ወርቅ አመጣሁላት እኔ ለክብሯ ስጦታ፣ በልኩራ ያዝና ባፍ የባንዲራ ዘንግ፣ ብር አመጣሁላት ለምዬ ማረግ። እልል በል ያገሬ ጎበዝ ለምዬ ውለታ፣ ወርቅ አመጣሁላት ለክብሯ ስጦታ። እዚች ጋ ነው ማጠናቀቂያው ጋር ብዙ ነገር ማወቅ ያለባችሁ። አንበሳ ቀነኒሳ እያለው እዩት ንጉሱ ግርማ ሞገሱ የሚለው ቀነኒሳ በቀለን አይደለም፣ ኃይሌ ገብረስላሴ ነው። እዩት ንጉሱን ግርማ ሞገሱን ዘውዱን ሸለመው ሰጠው ለአዲሱ ነው የሚለው። የኦሎምፒክ ሜዳሊያ የሚሸልመው ሰውዬም አይደለም፣ ዘውዱን ሸለመው ሰጠው ለአዲሱ የሚለው ኃይሌ ገብረስላሴ 5000 እና የ10000 ሜትር የትራክ ውድድርን ለቀነኒሳ ለአዲሱ ሌጀንድ አስረከበው እያለ ነው። እዩት ንጉሱን ግርማ ሞገሱን የሚለው ኃይሌ ገብረስላሴ እዚህ ጋር ውድድሩን ባያሸንፍ እንኳን ከዚህ በፊት የመጣበት የትራክ ውድድር ሌጀንድነቱን የኢትዮጵያ ሕዝብ ዝቅ እንዲያደርግ አልፈለገም ቴዲ። እዩት ንጉሱን ግርማ ሞገሱን የሚለው ቀነኒሳን ሳይሆን ኃይሌ ገብረስላሴ ነው። ታዲያ ሲጨርስም ይቺ ባንዲራ ናት እድለኛ ዛሬም ማኮራት ቀነኒ ኬኛ ዛሬም ምን አለች መጨረሻ ላይ ትናንትና በእነ አበበ ቢቂላ በእነ ደራርቱ ቱሉ በእነ ኃይሌ ገብረስላሴ የኮራችው ባንዲራ ዛሬም በቀነኒሳ በቀለ ነገሰች። ዛሬም ማኮራት ቀነኒ ኬኛ። ይህንን ስራ ሲሰማ ማያለቅስ ኢትዮጵያዊ እኔ አጋጥሞኝና ይቼም አላውቅም እስከ ዛሬ ድረስ። እሺ እኛው ደግሞ ምን ይላል መሰለህ? መች ነው ዘፈን የጀመርኩት? ዘፈን የጀመርኩት ገጠር ግባ ከመውጣቱ 8 ቀን በፊት። የዚህ ልጅ ሰምቷል? እኔ አይቼዋለሁ። ዮማሬስ ዘፈን የጀመርኩት በቃ ገጠር ግባ ከመጀመሩ ከመለቀው ከ8 ቀን በፊት ነው ዘፈን የጀመርኩት እኮ ነው። ይመጃት አንተ ህይወት እኮ ተቀየረ እኮ ከ8 ቀን ነው ከ8 ቀን በኋላ በ8 ቀን ጻፈው ከ8 ቀን በኋላ ዘፈኝ ነው ያበረ እኮ ነው። አራው ሁለተኛ የለቀቀው ራሱ የሆነ ሪአክሽን ቪዲዮ ላይ ብቻ ያበረ ነው። በጣም ስላልተዋጣ እና ነገርን እሺ እንዴት ነው መሰለህ በቃ የህይወቴ ዝቅታ ውስጥ ኦኬ ዘወለ የሚያዝናናኝ ነገር መጻፍ ነው። ዝም ብዬ ጽፋለሁ። ከዛ ጻፍኩኝና ጀለስ ኢቭን ብር የለኝም ሚካኤል ነው መሰለኝ በዛ ሪከርድ ማድረጊያ 7000 ብር ነበረ። ከጀለስ ዝም ብዬ ያቺን ብር ወሰድኩኝ። ቤላ ይባላል ቴንክ በዛ ጋር ወንድሜ ተቀዳሁት። ከዛ በኋላ ቲክታክ ላይ ፖስት አደረኩት። ቲክታክ አትፍሩ ፖስት ማድረግ በዛ ጋር ፖስት አደረኩት። ብዙ ሰዎች ጋር ደረሰ። ተኝቼ ስነሳ 300 ሺህ ምናምን ታይቶ የገጠር ገበያች ሾርቶ ማለት
ከዛ በቃ ዘፈን ጀመረ። ሚስተር ብሊንግን አገኘው እሱ ቪዲዮውን ፕሮዲዩስ አደረገ። አሁን he became a brother በጣም ትልቅ ወንድ ከዛ እንደዚህ ነው ላይፍ ይቀየርበት። ስለዚህ የመድኃኒዓለም መምጫ አይታወቅም ነው የምትለው? መድኃኒዓለም የሚመጣበት አይታወቅም። ሁሌም አለ፣ ግን ትክክለኛ ሰዓት ነው የሚጠብቀው። ልባችሁን ንጹህ አድርጋችሁ ጠብቁ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቪዲዮቹ ዘና ፈታ ካላችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ነባር ከሆናችሁ ላይክ፣ ሼር፣ ሐሳባችሁን ደግሞ ሐሳብ ካላችሁ ቪዲዮ ላይ መስተካከል ያለበት ሊሆን ይችላል። ሌላም ስለ ቪዲዮቹ የትኛው ቪዲዮ እንደተመቻችሁ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሁሉንም አያችኋለሁ። በቀጣይ ባበዱ ቪዲዮዎች እስክንገናኝ ቻው።